እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከኛ ጋር ነው። እኛንን ከእግዚአብሔር ጋር መሆን ያቃተን። እግዚአብሔር ምን ጊዜም ከኛ ጋር ነው። ይኸውላችሁ በየትኛውም የህይወት አኗኗር ዘይቤ ውስጥ ያላችሁ የትኛውንም መንገድ የምታሳልፉ በስራችሁ፣ በትምህርት ገበታችሁ፣ በትዳራችሁ፣ በህይወታችሁ በተለያየ መስክ የትኛውም የህይወት ፈተና ቢያጋጥማችሁ በመጀመሪያ ደረጃ መናገር የሚገባችሁ እግዚአብሔር ከኔ ጋር ነው። ማን ከኔ ጋር ነው? መልሱልኝ። ማን ከኔ ጋር ነው? በጣም ብዙ ሰው ፈተና ለመሸሽ ሃይማኖት ይቀይራል። የሆነ ችግር ስታጋጥመው አንድ ሁለት ቀን እዚህ ይመላለሳል። በጣም ስሜታዊያን ነን ታውቃላችሁ። አብዛኞቻችን ደግሞ በጣም ስጋዊያን ነን። ይሄ የስጋ ስሜት አይሎ ስለያዘን ከዚህ የተነሳ ጥቂት ቀን እንመላለሳለን። ጥያቄ ካልተመለሰ መልስ ካልተሰጠን በንጋታው ሰው የለም ሃይማኖት ቀይሯል። የተወሰኑቱ ደግሞ ጥቂት አንድ ሁለት እርምጃ ይራመዳሉ። ገዳማት ሄደው በጸበል በልዩ ልዩ ስፍራ ሄደው እዚያም ደግሞ አንድ ዙር ሄደው ካልተሳካላቸው የመጣባቸውን ፈተና መቋቋም ስለማይችሉ ወዳው እጅ ይሰጣሉ። የመጨረሻው እጅ መስጠት ደግሞ ሃይማኖት መቀየር ነው። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በክርስቶስ የተመሰረተች ቤተክርስቲያን ናት። ይቺ ቤተክርስቲያን ሐዋርያዊ ትምህርት፣ ሐዋርያዊ መሰረት፣ ሐዋርያዊ ክህነት፣ ሐዋርያዊ ስርዓት አምልኮ፣ ሐዋርያዊ ትውፊት፣ ሐዋርያዊ ቀኖና ያላት ቤተክርስቲያን ናት። በዚች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዚች ንጽሕትና ቅድስት በሆነችው ቤተክርስቲያን በዚች የረጅም ዓመታት ታሪክ ያላት ቤተክርስቲያን ውስጥ ሃይማኖት ሳይቀይሩ ከመንገድ ሳይወጡ እውነተኛውን ጎዳና በምንፍቅና ሳይጠራጠሩት በትክክለኛው በኦርቶዶክሳዊ ትምህርትና እውነት ለመኖር የመጀመሪያው እግዚአብሔር ከኔ ጋር ነው ብሎ ማመን ያስፈልጋል። ማን ከኔ ጋር ነው? መልሱልኝ። ማን ከኔ ጋር ነው? በቃ እግዚአብሔር ከኛ ጋር ከሆነ ሁሉም ነገር ቀላል ነው። እግዚአብሔር ከኛ ጋር ከሆነ የማይቻል ነገር የለም፣ ሁሉ ይቻላል፣ የሚሳነው ነገር የለም ተብሎ ተጽፏል። ሁሉን የሚችል አምላክ ነው እግዚአብሔር። ጨለማውን የሚገፍ አምላክ ነው እግዚአብሔር። የዲያብሎስን ስራ የሚያፈርስ አምላክ ነው እግዚአብሔር። እኛ ተራራ አድርገን ከፍ ያደረግነውን ፈተና ሜዳ ማድረግ ይችላል እግዚአብሔር። የታመሙትን ማዳን ይችላል። የቆሰሉትን ማከም ይችላል። የተሰበሩትን መጠገን ይችላል። እንኳን ታመው በአልጋ የወደቁትን ይቅርና በመቃብር የተዘጋባቸውን መቃብር ውስጥ ከዚያ ከሞት ቀስቅሶ እንደገና ማኖር ማን ይችላል? ይሄን አምላክ እያመለክን እኮ ነው ተስፋ ምን ቆርጠው። ይሄን አምላክ እያመለክን እኮ ነው በጥቂት ፈተና የምንንሸራተተው። ስለዚህ እግዚአብሔር ምን አለ? እኔ ካንተ ጋር እሆናለሁ። እኔ ከማን ጋር እሆናለሁ? መልሱልኝ። እኔ ከማን ጋር እሆናለሁ? ቅድም ዘማሪው ሲዘምር ሰምታችሁ ከሆነ በጣም ብዙ ሰው በልብስ ተሸፍኖ ውስጡ ቆስሏል፣ ውስጡ ተጎድቷል፣ ውስጡ ሕክምና ይፈልጋል። ምን አይነት ሕክምና ካላችሁ የዓለማዊ ሳይሆን መንፈሳዊ ሕክምና ይፈልጋል። ስለዚህ በጣም ሰው የፈረደባቸው ተመችቶት እርሱማ ምን ጎድሎት ነጭ ስለለበሰ እርሱማ ምን ጎድሎት ይባላል። በጣም ብዙ ሰው የተጎዳበትን ነው በዝማሬ አምጥቶ ሰዎች እንዲታከሙበት ያደረገውና እንደነዚህ አይነት ሰዎች እንደዚህ አይነት መዝሙርና እግዚአብሔር ከነርሱ ጋር እንደሆነ የሚነግራቸውን ቃል ይፈልጋሉ። ስለዚህ ወገኖቼ በዚህ መካከል ብዙዎቻችሁ በዚህ መንገድ ልትሆኑ ትችላላችሁ። ምናልባት ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ተብሎ እንደተጻፈ ዛሬ ያልተፈተንን፣ ዛሬ ያልተቸገርን፣ ዛሬ የሆነ ነገር ያልደረሰብን ነገ ምን እንደምንሆን አናውቀውምና ይህንን ቃል ስንቅ አድርገን እንድንይዘው አምላካችን እግዚአብሔር ሁላችንንም ይርዳን። አሜን በሉ። እኔ ካንተ ጋር እሆናለሁ ይላል የትምህርታችን ርዕስ ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 12 ላይ የተመዘገበ የእግዚአብሔር ቃል ነው። ቃሉን የተናገረው አምላካችን አባታችን እግዚአብሔር ነው። ኃይለ ቃሉ የተነገረው ደግሞ ለነቢዩ ለሙሴ ነው። እግዚአብሔር ለሙሴ የተናገረውን ቃል በርዕስነት በማንሳት ነው አብረን የምንቆየው። የምንሰማውን ቃል፣ የምናደምጠውን ቃል፣ የምንማረውን ቃል መረዳት፣ ማስተዋል፣ መገንዘብ እንድንችል
አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። ሴረ በኡ በቆና ሰዲ ለኮፍሰ ኩዳ ለመረቲ ዋቀዮን ሙሴዳፍ የሮ ዱበቱ ማል ጀዴ አኒ ሲወጅኒን ነንታአ ጀዴ ከን ዱበቴ ጀቸ ከነ ካሱዳን jireenya keenya wajjiniin walitti fiduudhaan ni baranna. Akkuma hundi keessan beektan namni kamiyyuu boqonnaa argachuu kan danda'u yoo Waaqayyo wajjiniin ta'e qofadha. Waaqayyo irraa gargar ba'ee amantii isaarraa adda ba'ee jireenya bara baraa kennuu kan danda'u mana kiristaanaa irraa adda ba'ee boqonnaa argachuu hin danda'u. Nageenya argachuu hin danda'u. Tasgabbii argachuu hin danda'u. Kanarraa kan ka'e namni kamiyyuu boqonnaa argachuudhaaf, eebba argachuudhaaf, jireenya bara baraa argachuudhaaf, hundaa ol immoo mootummaa Waaqayyoo dhaaluudhaaf jalqaba Waaqayyoon na wajjin jira jedhee amanuu qaba. Eenyutu na wajjin jira? Dubbadhaame eenyu na wajjin jira? Waaqayyo na wajjin jira. Waaqayyo na wajjin jira annaan tulluun kun goodaa ta'uu danda'a. Waaqayyo na wajjin jira annaan qormaata kamiyyuu darbuun hin danda'a. Waaqayyo na wajjin jira annataanaan kan dhukkubsate ni fayyaa, kan badees ni argama, kan du'es kaasuudhaaf Waaqayyoon aangoo qaba. Hin shakkiina, amanaa Waaqayyotti. Isa du'ee awwaalame reenfa guyyaa 4 boolla keessatti awwaalame sana Waaqayyoon maqaa isaa waamee boolla keessaa kaaseera. Hin danda'a Waaqayyoon, hunda danda'a waan ta'eef, hunda beekaa waan ta'eef. Kanarraa kan ka'e Waaqayyotti amanaa. Akkaataa kanaan yeroo dubbannu maalani Waaqayyotti nan amanaa waan ana amantaa qabuufan mana kiristaanaa dhufee jedhanii namoonni hedduun ni dubbatu. Garuu akkas miti. Waaqayyotti amanuu jechuun jireenya koo hunda fooyyessuu kan danda'u Waaqayyodha. Qormaata koo na ceesisuu kan danda'u Waaqayyodha. Maatii koo nagaa fi jaalalaan jiraachisuu kan danda'u Waaqayyodha. Fayyina koo naaf deebisuu kan danda'u Waaqayyodha. Ergan du'ee boodallee mootummaa isaa keessatti nagaadhaan na jiraachisuu kan danda'u Waaqayyodha. Ibidda bara baraa keessaa bilisa baasuudhaaf aangoo kan qabu, jireenya bara baraa kennuudhaaf aangoo kan qabu, foonii fi lubbuudhaan eebbisuudhaaf aangoo kan qabu inni Waaqayyodha jedhanii amanuudha maatii Waaqayyo. Amantii kanaan akka jiraannu Waaqayyo nu gargaaru. ኦሪት ዘጸአት ሙሴ ከጻፋቸው ከአምስቱ የሕግ መጻሕፍት መካከል አንዱ ነው። መጽሐፉ በአጠቃላይ የሚናገረው እስራኤል ዘስጋ የሚባሉት 430 ዘመናትን በግብጽ ባርነት ከቆዩ በኋላ እግዚአብሔር እንዴት አድርጎ ሕዝቡን እንዳሻገረ እግዚአብሔር እንዴት አድርጎ ከባርነት ቀንበር ነፃ እንዳወጣቸው የሚናገር መጽሐፍ ነው። የኦሪት ዘጸአት መጽሐፍ መውጣትን የሚያመለክት ነው። እነርሱ ከባርነት ከስጋዊ ባርነት ነፃ መውጣታቸውን ስንመለከት እኛ ከዘላለም ባርነት እንዴት ነፃ መውጣት እንዳለብን የሚያስገነዝበን ነው። በዚህ መጽሐፍ ውስጥ በምሳሌነት የተቀመጡ በሐዲስ ኪዳን ፍጻሜያቸውን ያገኙ ብዙ ምሳሌዎች አሉ። በመጀመሪያ ሙሴ በራሱ ምሳሌ ነው ለጌታችን ለኢየሱስ ክርስቶስ። እርሱ ነፃ ያወጣቸው ከስጋዊ ባርነት ከሚታይ ከጊዜያዊ ባርነት ነው። ኢየሱስ ክርስቶስ እኛን ነፃ ያወጣን ከዘላለም ባርነት ነው። ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ነፃነት አወጣን ተብሎ እንደተጻፈ በነፃነት እንድንኖር ክርስቶስ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፃ እንዳወጣን የሚያሳይ ምሳሌ ነው። ብዙ ምሳሌ አለው። ይህ ሕዝብ ስንዴ ልመና ነው ግብጽ የወረደው። ረሃብ ጸንቶባቸው የያዕቆብ ልጆች ስንዴ ልመና እንጀራ ፍለጋ ሀገራቸውን ቤታቸውን ትተው ወደ ግብጽ ከወረዱ በኋላ አስቀድመው የሸጡት ወንድማቸው በሀገሩ ገዢ ሆኖ ሲጠብቃቸው ታሪኩ በጣም ሰፊ ነው። ከዚያ በዚያ በግብጽ ሀገር ከዛሬ ነገ ወደ ሀገራችን እንመለሳለን፣ ወደ ቤታችን እንገባለን ብለው ተስፋ በማድረግ 4 ትውልድ በዚያ ሀገር ላይ ኖሮ በጥቂት ቁጥር የአንድ ቤተሰብ ልጆች ሆነው
ወደ ግብፅ የወረዱት አሁን ከ600,000 በላይ ሕዝብ ሆነው 430 ዓመታትን በግብፅ ሲኖሩ መከራው በዛባቸው ይላል። እግዚአብሔር ሁላችንንም ከመከራ ይታደገን። አሜን በሉ። ግዴላችሁም አሜን በሉ። እግዚአብሔር ከመከራ ይጠብቀን። በእውነት በጣም ብዙ ሰው መከራ ውስጥ ነው ያለው። በጣም ብዙ ሰው ፈተና ውስጥ ነው ያለው። አንዳንዱ በሚበላ በሚጠጣ ጉዳይ መከራ ውስጥ ነው ያለው። ልጆቹን የሚመግበውን አጥቶ፣ ቤቱን የሚያስተዳድርበትን አጥቶ፣ ቤት የሚመራበት ገንዘብ ስለሌለው አሁን የምታዩትን ኑሮ በጣም ብዙ ነገር አለ በምድር ላይ። በዚህ መከራ ውስጥ የሚገኙ ሰዎች አሉ። አንዳንዶች በህመም ተይዘው ታመው በየሆስፒታሉ፣ በየጸበል ስፍራው፣ በየጎዳናው ወድቀው በመከራ ውስጥ ናቸው። አንዳንዶች በአእምሮ ህመም ተይዘው እየተሰቃዩ ለቤተሰብም ለራሳቸውም ሸክም ሆነው በብዙ መከራ ውስጥ ይገኛሉ። ወገኖቼ መጽሐፍ ሲናገር መዝሙር 49 ቁጥር 15 ላይ በመከራህ ቀን ጥራኝ አድንህም አለው አንተም ደግሞ ታከብረኛለህ ይላል። ይህንን ቃል እስኪ እንበለው። በመከራህ ቀን በሉ እስኪ ተናገሩ። በመከራህ ቀን ጥራኝ አድንህም አለው አንተም ደግሞ ታከብረኛለህ። አያችሁ፣ እግዚአብሔር እኮ ነው በመከራህ ቀን ጥራኝ የሚል። ምን አይነት ደግ አምላክ ነው! በመከራህ ቀን ስትቸገር እኔን ጥራኝ። ፈተና ሲደርስብህ፣ መከራ ሲገጥምህ፣ በህይወት ባንተ ጉልበት፣ ባንተ አቅም፣ ባንተ ችሎታ፣ ባንተ ጉልበት የማይቻል መስሎ ከተሰማ በዚያ መከራ ተስፋ እንዳትቆርጡ ጥሩት እግዚአብሔርን። በደረሰባችሁ ነገር ተስፋ እንዳትቆርጡ ጥሩት እግዚአብሔርን። ብዙዎች ተስፋ እየቆረጡ አንገት እየደፉ ራሳቸውን ያጠፋሉ። እንደሱ እንዳታደርጉ። በመከራ ቀን ጥራኝ ብሏል እግዚአብሔር። ጥሩት እግዚአብሔርን፣ በእምነት ጥሩት እግዚአብሔርን። በመከራ ቀን ጥራኝ አድንህም አለው አንተም ደግሞ ታከብረኛለህ አለ። ስለዚህ እነዚህ ሰዎች በመከራ ውስጥ ነው የሚገኙት። ከፈርዖን መከራ በዝቶባቸዋል። በዚያ ሀገር ባሪያዎች ሆነው ነፃነታቸውን አጥተው እየተሰቃዩ በባርነት ቀንበር ተይዘው እየማቀቁ ጡብ እየሰሩ ጭቃ እያቦኩ መከራው በየዕለቱ እጥፍ እየሆነባቸው ከነርሱ መካከል አንዲት ራሔል የምትባል ሴት ነፍሰ ጡር ሆና ለመውለድ ጊዜዋ ደርሶ በዚያ በተቃረበችበት ሰዓት ጭቃ እያቦካች ጡብ ለመስራት የግብፃውያንን ግንብ ለመገንባት ጭቃ እያቦካች ሳለ ምጥ መጣባት ይላል። ከዚያ በኋላ የሚያዛት ወታደር የሚያሰራት ሰው እዚሁ ጭቃ ውስጥ ውለጃቸው አላት። ደጋግማ ለመነችው፣ እባክህን አለችው። አይደለም ጭቃ ውስጥ መውለድ፣ ሆስፒታል ውስጥ መውለድ መከራ ነው። ያው ከዚህ መልስ ያሉት በደንብ ያውቁታል። በጣም ተሰቃየች። ጭቃ ውስጥ መንታ ልጆች ወለደች ይላል። ከዚያ በኋላ እባክህን ልጆቼን እንደው ከዚህ ጭቃ ውስጥ ላውጣቸውና እንደው ከዚህ ጭቃ ውስጥ ልውጣና ልጆቼን እንደው ላጽዳ ሊያዝ ስትል አስጨነቃት፣ አስቸገራት። በጣም ተጭኗት የልጆቹ ደም ግንቡን ያጠነክረዋልና ከጭቃው ጋር እርገጫቸው አላት። ከዚያ እንባዋን በእጆቿ አጠራቅማ ወደ ሰማይ አምላክ ወደ እግዚአብሔር አፈሰሰች። የእስራኤል አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር ወዴት ነው አለች። ዛሬ እንደዚህ እየሆኑ ያሉ ብዙ ሰዎች አሉ እኮ እንባቸውን ወደ ሰማይ የሚያፈሱ። የት ነው ያለኸው እግዚአብሔር ሆይ? ለምንድነው ከዚህ መከራ የማታወጣኝ? ለምንድነው ከዚህ ችግር የማታወጣኝ? ለምንድነው ይህንን ፈተና የማታሻግረኝ? የት ነው ያለኸው የሚሉ በጣም ብዙ በመከራ የተጠመዱ ሰዎች አሉ። እግዚአብሔር ይድረስላቸው። አሜን በሉ። ግድ የለም እግዚአብሔር ይድረስላቸው። በእውነት እንባዋን በእጆቿ አጠራቅማ ወደ ሰማይ አምላክ ወደ እግዚአብሔር አፈሰሰች። እግዚአብሔርም የራሔልን እንባ ተመለከተ ይላል። አያችሁ፣ እግዚአብሔር እንባዋን ተመለከተ።
መከራዋን አየ። ከዚያ በኋላ እግዚአብሔር እንደዚህ አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አይቻለሁ አለ እግዚአብሔር። እግዚአብሔር መከራችንን ይመልከትልን። እግዚአብሔር እንባችንን ይመልከትልን። የየለቅሶ አይነታችን ይለያያል እንጂ በዚህ ሰዓት ሁሉ መልቃሽ ነው። ሁሉም መልቃሽ ነው፣ ያለቅሳል። አንዳንዱ በትዳሩ ያለቅሳል፣ አንዳንዱ በልጆቹ ጉዳይ ያለቅሳል፣ አንዳንዱ ኑሮ ከብዶት ያለቅሳል፣ አንዳንዱ ስራ አጥቶ ያለቅሳል፣ አንዳንዱ ጤና አጥቶ ያለቅሳል፣ አንዳንዱ ሰላም አጥቶ ያለቅሳል፣ አንዳንዱ እንጀራ አጥቶ ያለቅሳል። ይኸውላችሁ የምናለቅስበት ጉዳይ እንደየመልካችን ልዩ ልዩ ነው እንጂ ሁላችንም አልቃሾች ነን። እያለቀስን ወደ እግዚአብሔር እንዲመለከተን፣ እግዚአብሔር እንባችንን እንዲያብስ፣ እግዚአብሔር የምህረት ቀን፣ የሰላም ቀን፣ የመጽናናት ዘመን እንዲያመጣልን ወገኖቼ በእምነት ማልቀስ አለብን። በእምነት መጠየቅ አለብን። በእምነት መጸለይ አለብን። እምነት ይጠይቃል ጸሎት። ያለ እምነት የሆነ ጸሎት ዋጋ የለውም። እግዚአብሔር ይችላል ብሎ መጸለይ ያስፈልጋል። እግዚአብሔር መከራቸውን ተመለከተ ይላል። እግዚአብሔር እንባቸውን ተመለከተ፣ አያቸው። ከዚያ በኋላ ሙሴን አስነሳ። ወንድ ልጅ ታንቆ በሚገደልበት በዚያ ዘመን፣ ወንድ ልጅ በማያድግበት በዚያ ዘመን፣ መከራው በበዛበት በዚያ ዘመን ወንዶች ተወልደው ካደጉ እኛን ይወሩናል ተብሎ ከንጉሥ በወጣ አዋጅ አንድ ሰው ሲወለድ አንድ ሕፃን ልጅ ወንድ መሆኑ ከታወቀ ወዲያው ታንቆ ወደ ባህር ይጣላል። ከዚያ በዚያ በባህር ከተጣለ በኋላ ሴት ከሆነች ደግሞ ታድጋለች። በእንደዚህ አይነት ሁኔታ ሙሴ ተወለደ። እናትየው 3 ወር ሸሸገችው። መጽሐፍ እንደሚናገር ስንት ወር? 3 ወር ሸሸገችው ማለት ወንድ ወልዳ ሴት ወለድኩ እያለች እያወራች ደበቀችው። ምክንያቱም ወንድ መሆኑ ከታወቀ አዋላጆቹም እግዚአብሔርን ስለፈሩ በሕፃኑ ላይ ክፉ አላደረጉም። መጽሐፍ እንደሚናገር ዘጸአት ምዕራፍ 2 ላይ። ስለዚህ ወንድ እንደሆነ እያወቁ ሴት ናት እያሉ 3 ወር ደበቁት። ከዚህ በላይ ግን መደበቅ አንችልም ብለው ከደንገል እንጨት ሳጥን ሰራችና ባህር ላይ ጣለችው። ምንም ማድረግ ስለማትችል እህቱ በሩቅ ሆና ትመለከት ነበር። ያንን ሕፃን ልጅ ከማህፀን የጠበቀ እግዚአብሔር ነው። የጠበቀ ማን ነው? መልሱልኝ፣ ማን ነው? እግዚአብሔር ከማህፀን ጠበቀው። እግዚአብሔር ረዳው። በጠላቶቹ ቤት ታሪኩ በጣም ሰፊ ነው፣ ወደ ኋላ እንመለስም። በጠላቶቹ ቤት እናቱ ሞግዚት ሆና እግዚአብሔር አሳደገው። ማን አሳደገው? ክብርና ምስጋና ለስሙ ይሁን። እስኪ ከፍ አድርጋችሁ አመስግኑት እግዚአብሔርን። በጣም ብዙዎቻችንን እግዚአብሔር አሳድጎን ነው ዛሬ የደረስነው። ማን አሳድጎን ነው? በእውነት እግዚአብሔር አሳድጎን ነው። እንደ ሰዎች ሐሳብ የማናድግ ነበርን። እንደ ሰዎች ምልከታ የማናድግ ነበርን። የትም አይደርሱም የተባልን፣ ተስፋ የላቸውም የተባልን፣ ተበተኑ፣ አለቁ፣ ሞቱ የተባልን፣ ግን እግዚአብሔር ያሳድጋል። እግዚአብሔር ይጠብቃል። እግዚአብሔር አባት ነው። እግዚአብሔር ከፍ ያደርጋል። ሙሴን እግዚአብሔር አሳደገው፣ በጠላቶቹ ቤት አሳደገው። 40 ዓመት ከሞላ በኋላ ከዚያ ቤት ወጥቶ በበረሃ የዮቶርን በጎች እየጠበቀ እግዚአብሔር በግብፃውያን ላይ የሚደርሰውን መከራ ተመለከተ። ከዚያ በኋላ ጠራው፣ እንደዚህ አለው፣ በሕዝቤ ላይ የሚደርሰውን መከራ በእውነት ተመልክቻለሁ አለና በተራራ ላይ በኮሬብ ተራራ ላይ እግዚአብሔር ተገለጠ። ሐመልማል ከነበልባል ጋር ተዋህዶ ሙሴ ተመለከተ። ከፍ ባለው በኮሬብ ተራራ ላይ ሲመለከት እሳቱ ቅጠሉን አላቃጠለውም፣ ቅጠሉም እሳቱን አላጠፋውም። እሳት ይነዳል፣ ቅጠል አይቃጠልም። ሐመልማል ከነበልባል ጋር ተዋህዷል። ሙሴ ተመለከተ። እንዴት አይነት ነው አለ። ከዚህ ቀደም ታይቶ አይታወቅም። ሐመልማል ከነበልባል ጋር ተዋህዶ የለም። ስለዚህ አለ ይህንን ራእይ መመልከት አለብኝ አለና ጉዞውን ወደ ኮሬብ ተራራ አቀና ይላል። ልክ ተራራው ጋር ሲደርስ እግዚአብሔር ተናገረ፣ እንደዚህ አለ፣ ሙሴ ሙሴ አለው እግዚአብሔር፣ አንተ የቆምክባት መሬት፣
አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ይኸውላችሁ አንተ የቆምክበት ስፍራ የተቀደሰች መሬት ናት። ምን ያለች መሬት ናት? እስኪ ተናገሩ። ምን ያለች መሬት ናት? ዘፍጥረት ምዕራፍ 3 ላይ እኮ መሬት ተረግማለች። እሾህና አመኬላ ታብቅል ተብላለች። አያችሁ፣ ጥሬ ግሬ ብላ ተብሎ የሰው ልጅ የመጀመሪያው ሲነገረው ኦሪት ዘፍጥረት ምዕራፍ 3 ላይ ኃጢአት ወደ ዓለም ሲገባ፣ ስለዚህ ሙሴን እግዚአብሔር እንደዚህ አለው፣ መሬት የተረገመች ናት። አዎ፣ ነገር ግን አንተ የቆምክበት ይህ ስፍራ፣ ተዋህዶን የተመለከትክበት ይህ ስፍራ፣ የከበረው ሚስጥረ ተዋህዶ ሚስጥረ ስጋዌ የተገለጠበት ይህ ስፍራ የተቀደሰች መሬት ናት። አያችሁ፣ የሰው ልጅ በኃጢአት ተይዞ የሰው ልጅ መርገመ ስጋ መርገመ ነፍስ ውስጥ ገብቶ የሰው ልጅ ከእግዚአብሔር ተለይቶ ከወደቀበት በዚያ በተረገመው በኃጢአት ቀንበር ከተያዘው ከሰው ሁሉ መካከል ያቺ የተቀደሰች መሬት፣ ያቺ የተቀደሰች ቦታ፣ ያቺ ልዩ ስፍራ፣ ያቺ ተዋህዶ የተገለጠባት ስፍራ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ክብርና ምስጋና ለእናታችን ይሁን። አመስግኗት እመቤታችንን። ያቺ መሬት ተለይታ የተቀደሰች ናት እንደተባለች እመቤታችን ቅድስት ድንግል ማርያም ከሰው ሁሉ መካከል ተለይታ ከፍጡራን ሁሉ በላይ ከፈጣሪ በታች የተቀደሰች ንጽሕት ድንግል ቅድስት ናት። እንደ ድንግል ማርያም ያለ ማንም የለም። ከፈጣሪ በታች ድንግል ማርያም ንጽሕት ናት። ድንግል ማርያም ቅድስት ናት። ድንግል ማርያም ዘላለማዊት ድንግል ናት። ስለዚህ ሙሴን እንደዚህ አለው፣ አንተ የቆምክበት መሬት፣ አንተ ያለህበት ስፍራ ይህንን ራእይ ለመመልከት ሐመልማል ከነበልባል ጋር ተዋህዶ ያለውን ልትመለከት መጣል። አዎ፣ አስቀድመህ ግን ጫማህን ከእግር አውጣ። ቀድሞ በፈርዖን ቤት የተማርከውን አውጣ። ቀድሞ በልብ ያለውን አውጣ፣ አውልቀው። እሱን ሳታወልቀው ይሄኛውን ማየት አትችልም አለው። በጣም ብዙ ሰዎች እኮ እንደዚህ ናቸው። ጫማቸውን በልባቸው ይዘው ይመጡና ኦርቶዶክስ ተዋህዶ ቤተክርስቲያንን ለመረዳት ይሞክራሉ። መሞከሩ ጥሩ ነው፣ ግን አስቀድማችሁ ጫማችሁን አውልቁ። የምንፍቅና ጫማችሁን አውልቁ። የጥላቻ ጫማችሁን አውልቁ። የቂም የበቀል ጫማችሁን አውልቁ። አውጡት ከልባችሁ። ቀድሞ የነበራችሁበትን የመጠራጠር ጫማችሁን አውጡት። የጥላቻ የትዕቢት ጫማችሁን አውልቁት። ቤተ ክርስቲያንን ለመረዳት እምነት ይጠይቃል። ቤተ ክርስቲያንን ለመረዳት ትህትና ይጠይቃል። ቤተ ክርስቲያንን ለመረዳት እንደ ቤተ ክርስቲያን ትምህርት በሚገባ በጸሎት ሆኖ ማንበብ ይጠይቃል። ይሄ በዓለም የምናውቀው ትምህርት አይደለም። ሃይማኖት የሚጠይቅ ትምህርት ነው። እምነት የሚጠይቅ ትምህርት ነው። ስለዚህ በምድራዊ ፍልስፍና ይሄኛውን መመልከት አይቻልም፣ ማየት አይቻልም። ከዚህ የተነሳ ጫማህን አውጣ አለው። የተቀደሰች መሬት ናት። አሁን ቤተ ክርስቲያን ቅድስት ናት። በዚህ በተቀደሰ ስፍራ የዘረኝነት ጫማችሁን አውጡ። የጥላቻ ጫማችሁን አውጡ። የቂም የበቀል ጫማችሁን አውጡ። የክፋት ጫማችሁን አውጡ። በልባችሁ የያዛችሁትን አውልቁት። ምክንያቱም ሲባል ይህ ስፍራ የተቀደሰ ስፍራ ነው። መንፈስ ቅዱስ ያለበት፣ የክርስቶስ ቅዱስ ሥጋውና ክቡር ደሙ ያለበት፣ እግዚአብሔር የሚከብርበት የተለየ ስፍራ ነው። ተዋህዶ የሚነገርበት፣ ቃል ሥጋ ሆነ የሚባልበት፣ በሥጋ የተገለጠው አካላዊ ቃል ቅዱስ ሥጋውና ክቡር ደሙ የሚቀርብበት ከምናውቀው ቦታ ሁሉ የተለየ ስፍራ ነው። እዚህ ስንመጣ ጥንቃቄ ማድረግ አለብን። በጣም ብዙዎቻችን ለምደነዋል። እንደ እናታችን ጓዳ ዘው ብለን እንገባለን። ደስ እንዳለን ደግሞ እንደ ግቢያችን ጥለን እንወጣለን። ቤታችን ውስጥ የምንሆነውን ሁሉ እዚህ እንሆናለን። በጣም የሚያሳዝነው ነገር ይኸውላችሁ፣ ቤታችን ውስጥም ቲክቶክ ስንጠቀም እዚህም እንጠቀማለን። ቤታችን ውስጥ ፌስቡክ ስንጎረጉር እዚህም እንደዚያው ነን። ቤታችን ውስጥ ሰዎችን ስናማ እዚህም እንደዚያው ነን። ቤታችን ውስጥ ብዙ ነገር እዚህም ምንድነው ታዲያ ልዩነቱ? ይሄ እኮ የተቀደሰ ስፍራ ነው። የእግዚአብሔር ቤት ነው። የበረከት ቤት ነው።
መላእክት ያሉበት ቤት ነው። ከሁሉ የሚበልጠው የክርስቶስ ሥጋና ደም የሚፈተትበት ቤት ነው። ቀልድ አይደለም። እዚህ የመጣነው በረከት ለማግኘት ነው። ልንቀጸፍ አይደለም፣ ልንረገም አይደለም። ስለዚህ ወገኖቼ ወደ እግዚአብሔር ቤት ስትገባ እግርህን ጠብቅ እንደሚል መጽሐፍ፣ እዚህ ስትመጡ እግሮቻችሁን ጠብቁ። ለምን? የተቀደሰ ቦታ ነዋ። ምናልባት ዓመተ ምሕረት ስለሆነ ዘመነ ምሕረት ስለሆነ እንደው እግዚአብሔር እየታገሰ ዝም እያለ ምንም ላንኖር እንችላለን። ግን እግዚአብሔር ቆጥሮ ከፋይ ነው። እግዚአብሔር ምንድን ነው? እስኪ ተናገሩ። እግዚአብሔር ምንድን ነው? ቆጥሮ ከፋይ ነው። ቅድም ስነግራችሁ ታሪኩ ላይ አስተውላችሁ ከሆነ ወንድ ልጅ ሲወለድ ታንቆ ወደ ባህር ይጣላል አይደለም? እግዚአብሔር ቆጠረና ፈርዖንና ሰረገላዎቹን ወታደሮቹን በሙሉ በባህር ጨረሳቸው። ቆጥሮን የከፈለው እግዚአብሔር። ማንም የዘራውን ያንኑ ያጭዳል። እግዚአብሔር አይዘበትበትም ተብሎ ተጽፏል በመጽሐፍ። የዘራነውን ያንኑ እናጭዳለን። ማንም ክፉ ዘርቶ መልካም አያጭድም፣ መልካም ዘርቶም ክፉ አያጭድም። ለእያንዳንዳችን እንደ ስራችን ሊከፍል እግዚአብሔር የታመነ ነው። ስለዚህ እግሮቻችንን መጠበቅ አለብን። አንተ የቆምክበት መሬት የተቀደሰች መሬት ናት አለው። ሰብኒ እስራኤል ወጋ ዲባ አፉሪፍ ሶዶማ ኦል ገብሩማዳን ቀበመኒት ብየ ምስሪ ኬሰ ጅራቻ ኤርገ ቱረኒ ቦደ ዳሎታ አፉር ተአኒት ወጋ ዲባ አፉሪ ኦል ብየ ሰነ ኬሰቲ ገብሩማዳን ቀበመኒ ጅራቻ ከንቱረን ዋቀዮን ረክነ ኢሳኒ ኢላሌት ዋቀዮን ግድራ ኢሳኒ ረገው ሁንደ ኢላሌት ሰበሰነ ብልሻ ባሱዳፍ ዋቀዮን ሙሴ ኤርገ ፊለቴ ቦደ ሙሴን ፊለተሜት ገረቱሉ ኮሬቢት የሮ ኦልበው ባላፊ አብድ ኦሶ ባለንጉቢን ባሊሱን ሞ ኦዶ አብደህን በሌሲን ለቸኑ ተዋሂዶዳን ወሎማን ሙሴን አርጌ ጀደ ሙሴን ወሎማን ኤርገ ኢላሌ ቦደ ኢሳ ከነ ኢላሉን ቀባ ጀዴ ገረቱሉት የሮ ኦልበው ዋቀዮን ጀቻ ኢሳ ደጌሲሴ አከስ ጀዴ ሙሴ iddoon ati dhaabbatte kun iddoo qulqulluudha. Iddoo maaliidha? Qulqulluudha jedhame maalidha? Iddoo qulqulluudha. Kanaaf kophee kee miila kee irraa baafadhu jedhe. Waaqayyoon keenya wajjin haa ta'u. Kanaaf iddoon ati dhaabbatte kun iddoo qulqulluudha. Isa kanaan dura mana Fara'oonitti baratte sana laphee kee keessaa baafadhu. Hubadhaa maatii Waaqayyoo, iddoon kun iddoo qulqulluudha. Mana Waaqayyooti. Kanaaf jibba laphee keenya keessa jiru baasuu qabna. Hammeenya keenya keessa jiru baasuu qabna. Maaliif jennaan manni kun mana Waaqayyooti. Kabaja barbaada, ulfina barbaada. As keessa kan jiru fooniif dhiiga Yesuus Kiristoosidha. Wangeela Yohaannis boqonnaa 6:54 irratti Kiristoos yeroo dubbatu akkas jedhe, foon koo kan nyaate dhiiga koos kan dhuge jireenya bara baraa ni argata. Foon koo foon dhugaadha. Dhiigni koos dhiiga dhugaadha. Foon koo kan nyaate dhiiga koos kan dhuge ani isa keessa jiraadha, inni immoo ana keessa jiraata jedhe. Wajjin jiraannaa jechaa jiraaf Kiristoos. Kiristoos wajjin jiraachuu barbaaddu? Barbaaddan jechuudha. Kiristoos wajjin jiraachuu barbaaddu? Namni barbaaddan fooniif dhiiga isaa fudhadhaa. Maaliif jennaan foon koo kan nyaate jedhe Kiristoos. Dhiiga koos kan dhuge jireenya bara baraa ni argata. Kanaaf fooniif dhiigni kun immoo asitti qophaa'a maatii Waaqayyoo. Kanarraa kan ka'e iddoon kun iddoo qulqulluudha. Iddoo nageenyaati. Hafuurri qulqulluun as jira. Fooniif dhiigni Yesuus Kiristoos as jira. Ergamoonni iddoo kana marsanii jiru. Iddoon kun iddoo kabajamaati. Iddoo ulfina qabudha. Kanarraa kan ka'e nuti salphisuu hin qabnu. Namni iddoo kana kabaje ni argata. namni mana kanaaf kabaja kenne ulfina ni argata። ስለዚህ ሙሴን ጫማህን ከእግር አውጣ፣ ይህ ስፍራ የተቀደሰች መሬት ናት አለው። ከዚያ ሙሴ አወጣ። ሲመለከት ነበልባል ከሐመልማል ጋር ተዋህዷል። ይኸውላችሁ ቀለል ባለ ሁኔታ ይሄ የምትመለከቱት ዛፍ እሳት ቢነሳበት ያቃጥለዋል። ምን ያደርገዋል? መልሱልኝ፣ ምን ያደርገዋል? ሙሴ የተመለከተው ደግሞ እሳቱ ቅጠሉን አላቃጠለውም፣ ቅጠሉም እሳቱን አላጠፋም። እሳት እየነደደ ቅጠል አይቃጠልም።
ይህ ምስጢረ ተዋህዶ ነው። ምስጢረ ስጋዌ ነው። ይህ በኋለኛው ዘመን እሳት የተባለ መለኮት፣ እሳት የተባለ እግዚአብሔር፣ እሳት የተባለ ከሦስቱ አካል አንዱ አካል የሆነ አካላዊ ቃል ኢየሱስ ክርስቶስ ሐመልማል ከተባለች ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የዘላለም አምላክ ፍጹም ሰው ሆኖ እንደሚገለጥ ማሳያ ነው፣ ምሳሌ ነው። ስለዚህ ከእርሷ ሲወለድ አላቃጠላትም። ያቺ ሐመልማል የእመቤታችን ምሳሌ ናት። ያ እሳት የመለኮት ምሳሌ ነው። የአብርሃም ዘር ከሆነች ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። መጽሐፍ እንደሚናገር ዕብራውያን ምዕራፍ 2 ቁጥር 14 ላይ ብርሃነ ዓለም ቅዱስ ጳውሎስ እንደዚህ አለ፣ በሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም አለ። አያችሁ፣ በሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በጣም ብዙ ምስኪኖች አሉ፣ ስጋና ደም አልነሳም የሚሉ ሰዎች። መጽሐፍ እየተናገረ በስጋና በደም ተካፈለ አለ እኮ። ከነሱ መካከል አንዱ እንደው ሲያቻኩለው እንዲህ ሰብሰብ ያለች እውቀትም ደግሞ አስቸጋሪ ናት። ቶሎ ካልተነፈሱ ተነፈሰ፣ አልነሳም አለ። 5 ዓመት ከቆየ በኋላ ከዛሬ 5 ዓመት በፊት አልነሳም ብዬ ነበረ፣ አሁን ግን ነስተዋል አለ። አያችሁ፣ እኛ ቤተክርስቲያን እኮ እንደዚህ የሚባል እውቀት የለም። እኛ ቤተክርስቲያን ተሰርቶ ያለቀ ነው። ሐዋርያት የጻፉትን፣ ሰማዕታት በደማቸው ያስቀጠሉትን፣ ሊቃውንት የተረጎሙትን፣ አባቶቻችን በሚገባ ያብራሩትን እውነተኛ ትምህርትን የያዝነው። ማንም ሰው በዚህ ትምህርት ላይ የግል ምልከታውን ማስቀመጥ አይችልም። እኔም ይመስለኝ እንደዚህ ነው ማለት አይችልም። ምክንያቱም ተጽፎ የተቀመጠ ነዋ። ከዚህ ቤት ውጭ ያለው ግን የግል ምልከታ ነው። ማንም የመሰለውን ይዞ የተወሰኑትን አደራጅቶ መስፋት ይችላል። ይሄ ግን ሕይወት አይሆንም። ይሄ ግን የእግዚአብሔርን መንግስት አያወርስም። አንዳንድ ጊዜ ነስቷል እየተባለ ይሄ እኮ ቀልድ አይደለም። ይሄ የሚቀያየር ትምህርት አይደለም። አልነሳም ማለት ሰው አልዳነም ማለት ነው። ምክንያቱም ያልነሳውን አላዳነማ። አባቶቻችን የነሳውን ያዳነው ማንን? ስጋና ነፍስ ነሳ፣ አዳነን። ዕብራውያን 2 ላይም በሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል አለ። የአብርሃም ዘር የተባለች እመቤታችን ቅድስት ድንግል ማርያም ናት። ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የዘላለም አምላክ ፍጹም ሰው ሆኖ መጣ። ይሄንን እግዚአብሔር አስቀድሞ ለሙሴ አሳየው። በኮሬብ ተራራ ላይ ገለጠለት። ሙሴ ይህንን ተመለከተ። ይህንን ካየ በኋላ እግዚአብሔር እንደዚህ አለው፣ በግብፅ ያለውን የሕዝቤን መከራ፣ በግብፅ ያለውን በሕዝቤ ላይ እየደረሰ ያለውን ፈተና ተመልክቻለሁ፣ ሕዝቤን ነፃ አወጣለሁ አለ እግዚአብሔር። ስለዚህ ወደ ፈርዖን ትሄዳለህ፣ እግዚአብሔር እንደዚህ ይላል፣ ሕዝቤን ልቀቅ ይልሃል እግዚአብሔር፣ በልና ንገረው አለው። ከዚያ ሙሴ እስራኤልን ነፃ እንዳወጣ እኔ ማን ነኝ አለ። አባቶቻችን ትሑታን ናቸው። ምንድናቸው አልኳችሁ? መልሱልኝ። ምንድናቸው? ትሑታን። አብርሃምን የሚያህል አባት ሥላሴን በእንግድነት ተቀብሎ ዘፍጥረት ምዕራፍ 18 ላይ ሥላሴን በእንግድነት ተቀብሎ ከእግዚአብሔር ጋር ሲነጋገር እንደዚህ አለ፣ አቤቱ ጌታዬ ሆይ እኔ በአንተ ፊት መቆም የማይገባኝ አፈር ነኝ፣ በአንተ ፊት መቆም የማይገባኝ ትቢያ ነኝ፣ ነገር ግን አንድ ጊዜ ቆሜያለሁ አለ። ሥላሴን በእንግድነት ተቀብሎ ይህንን ተናገረ። በአንተ ፊት መቆም አይገባኝም አለ። በአዲስ ኪዳን ቅዱስ ጳውሎስ እስከ 3ኛ ሰማይ ተነጥቆ ሰዎች የማይሰሙትን የመላእክትን ቋንቋ የሰማ 14 መልእክታትን የጻፈ ቅዱስ ጳውሎስ በልብሱ እራፊ ድውያንን የሚፈውስ ቅዱስ ጳውሎስ ሬሳ ታቅፎ ሕይወት የሚዘራ ያ ሐዋርያ እንኳን ራሱን ዝቅ አድርጎ ከሁሉ ለማንስ
ጭንጋፍ ለመሆን ለኔ ተገለጠልኝ አለ። አያችሁ እንዴት ራሱን ዝቅ እንዳደረገ። ሙሴም ይህንኑ ትህትና መጣ። ይህንኑ ትህትና እኔ ማን ነኝ አለ። እኔ ህዝቡን ነፃ እንዳወጣ እኔ ማን ነኝ? ራሳችንን መመልከት አለብን። አንዳንድ ጊዜ እንደው ትንሽ ቀን ስንመላለስ ራሳችንን እንደ ጻድቃን፣ ራሳችንን እንደ መንፈሳውያን፣ ከኛ በላይ ጸሎተኛ፣ ከኛ በላይ ጾመኛ፣ ከኛ በላይ ኦርቶዶክሳዊ እንደሌለ አድርገን እንደዚያ የምናስብ ሰዎች ካለን በጣም ገና ነን። እኛ በእግዚአብሔር ቃል ብንመዘን፣ እኛ በእግዚአብሔር ቃል ብንታይ፣ እኛ በእግዚአብሔር ቃል ህይወታችንን፣ ልባችንን፣ ሐሳባችንን ብንፈትሽ ምንም ነን ወገኖቼ። እኔ ማን ነኝ አለ። ከዚያ እግዚአብሔር መለሰና እኔ ካንተ ጋር እሆናለሁ አለ። እስኪ ተናገሩ፣ እኔ ካንተ ጋር በሉ። እስኪ ተናገሩ፣ እኔ ካንተ ጋር እሆናለሁ። ቀላል ነው እግዚአብሔር ከእርሱ ጋር ከሆነ። አያችሁ እኔ ማን ነኝ አለ። የዮቶርን በጎች በምድረ በዳ በበረሃ እየጠበቀ ነው። እርሱ ሙሴ የሚያውቀው ፈርዖን ባለብዙ ወታደር፣ ፈርዖን ባለብዙ ጦር፣ ሙሴ ደግሞ በበረሃ በጎች የሚጠብቅ የዮቶርን በጎች የሚጠብቅ። ስለዚህ ይሄንን አየ፣ እንደዚህ አለ እኔ ማን ነኝ ሲል እግዚአብሔር መለሰና እኔ ካንተ ጋር እሆናለሁ አለ። እንመልከት ራሳችንን። በጣም ብዙ ጊዜ እኔ ማን ነኝ? እንዴት አደርገዋለሁ? እንዴት ይሻገራለሁ? እንዴት አልፈዋለሁ? እንዴት ይሆንልኛል? እንዴት እድናለሁ? እንዴት እፈወሳለሁ? እንዴት እጠገናለሁ? እንዴት እሆናለሁ ብለን በተደጋጋሚ ራሳችንን እንጠይቃለን። እግዚአብሔር ደግሞ እንደዚህ ይላል እኔ ካንተ ጋር እሆናለሁ። እግዚአብሔር ከኛ ጋር ከሆነ ሁሉም ነገር ይሳካል። እግዚአብሔር ከኛ ጋር ከሆነ ጨለማው ይነጋል። እግዚአብሔር ከኛ ጋር ከሆነ የጠፋው ይገኛል፣ የተሰበረው ይጠገናል፣ የሞተው ይነሳል። አያችሁ ማይሆን ነገር ሁሉ ይሆናል። ማን ከኛ ጋር ከሆነ? መልሱልኝ። ማን ከኛ ጋር ከሆነ? እግዚአብሔር ከኛ ጋር ነው። እኛ ነን አሁን ደግሞ በጸሎት ከእግዚአብሔር ጋር መሆን ያቃተን፣ በጾም ከእግዚአብሔር ጋር መሆን ያቃተን፣ በትህትና ከእግዚአብሔር ጋር መሆን ያቃተን፣ ቅዱስ ሥጋውና ክቡር ደሙን በመቀበል ከእግዚአብሔር ጋር መሆን ያቃተን፣ ንስሐ በመግባት ከእግዚአብሔር ጋር መሆን ያቃተን እኛ ነን። እግዚአብሔር ሁልጊዜ ከኛ ጋር ነው። ከኛ ጋር የሆነውን ጌታ እኛም ከእርሱ ጋር ሆነን መንግስቱን እንድንወርስ አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።